ሰባተኛውን ጠቅላላ ምርጫ ያሸነፈው ብልጽግና ፓርቲ በቀጣዮቹ 5 ዓመታት በአገሪቱ የተንሰራፈውን የሥራ አጥነት ችግር ለመቅረፍ አበክሮ ሊሰራ ይገባል ሲሉ የወላይታ ሶዶ ከተማ ነዋሪዎች ተናገሩ። ፓርቲው በአንዳንድ የአገሪቱ ክፍሎች የሚታዩ የጸጥታ ችግሮችና ግጭቶችን በማርገብ ዘላቂ ሰላም ማስፈን እንደሚጠበቅበትም አስተያየት ሰጪዎቹ ጠቁመዋል። በተጨማሪም በሕዝብ ተወካዮች ምክር ቤት መቀመጫ ያገኙ ተፎካካሪ ፓርቲዎች ከገዢው ፓርቲ ጋር በጋራ በመስራት አገሪቱን ወደ ተሻለ ከፍታ ለማሻገር የድርሻቸውን እንዲወጡም ሐሳባቸውን አክለዋል። ዳግም አደቦ ያሰናዳውን ጥንቅር እንደሚከተለው ይቀርባል። የምርጫውን አጠቃላይ ሁኔታ ስናይ ምርጫው ፍትሃዊ እና ሁሉንም የምርጫን መስፈርት ያሟላ የህዝብም ግምገማ እንደሚያሳየው ከሆነ ፍትሃዊ ምርጫ እንደሆነ እኔም ይሰማኛል። ስድስቱንም ምርጫዎች ተሳትፈበታለሁ፣ ሰርቼበታለሁ። ነገር ግን የዘንድሮ ምርጫ እጅግ የተለየ ሰዎች ከገመቱት ከጠበቁት በላይ ዲሞክራሲያዊ ፍትሃዊ የሆነበት ተአማኒም የሆነበት የተለያዩ ታዛቢዎች የውጭም የውስጥም ታዛቢዎች የታዘቡበት ሆኖ አግኝቼዋለሁ። ለኔ ወደ 6ኛ ዙር ነው። በጣም ፍትሃዊና ደስ የሚል ምርጫ ነው። ምናልባት ብዙ በፖለቲካ ሽፋን በሌለበት ሰው ሁሉ ጧት ማለዳ ተነስቶ እስከ ሌሊት ድረስ ራሱን ሰጥቶ እውነተኛ ይገባኛል የሚለውን ለመምረጥ ይሄን ፓርቲ ወይም እንደዚህ ሳይሆን በትክክለኛ ህሊና ሰው ተነስቶ የተመረጠበት ዘንድሮ ምርጫ በጣም ደስ የሚል ጊዜ ነው። የመጀመሪያ ስራ መሆን ያለበት ሰላም ከምንም ነገር በላይ ሰላም ሲኖር ነው ሰው ተንቀሳቅሶ መስራት የሚችለው። ሰላም ሲኖር ነው በሰላም ወደ ቤት መግባት የምችለው። ልጆችህንም የምታሳድገው ሰላም ሲኖር ነው እና ሰላም ጥያቄ የመጀመሪያው ጥያቄ መሆናል። ከዛ በኋላ ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። ብልጽግና ፓርቲ ደግሞ ይሄንን ያደርጋል ብዬ አስባለሁ በሚገባ። ህዝብ ስብጥር ነው ፓርቲ የሚባለው። ህዝቡም ደግሞ እዛ ጋር ያለው የዋጋ ንረትን የፖለቲካ አለመረጋጋትን ሲያልፍ ደግሞ አንዳንድ አካባቢዎች ላይ ሰላም መደፍረስ ስላሉ እነዛን ደግሞ ህዝቦች አሳልፎ ወደ መንግስት እነዛ ሰላም የሚያደፍሩስን ወደ መንግስት አሳልፎ በመስጠት ወደ ሰላሙ እንዲመጡ ማድረግ፣ ኢኮኖሚ ላይ ደግሞ ኢንፍሌሽን እንዲፈጠር የዋጋ ንረት ህዝቡ እንዳይረጋጋ የሚያደርጉትን ነጋዴውም ሰከን ብሎ ከህዝቡ ዘንድ ጋር ነውና ህዝቡን ነውና ህዝቡን የሚጎዳ ነገር ባለማድረግ ቢተባበር ትክክለኛ መስራት የሚችሉ ሰዎች ብቁ የሆኑ ሰዎች እውቀት ያለው የሚመራበት ፓርቲ ላይ እውቀት ያለው እውነት ሳይንስን የሚያውቅ የፖለቲካ ሳይንስን የሚያውቅ እዛ ቦታ ላይ የሚወክሉ ሰዎች መሆን አለባቸው። በዘር በተለያየ በጎሳ የመጡት ህዝብን የጎዱ ነው የሚለው የህዝብ ሩሮ ይሄ ነው። ወጣቶች ላይ በደንብ ቢሰራ በተለይ የስራ አጥነት በጣም ጎልቶ ነው የሚታየው። ስለዚህ ይህንን ስራ አጥነት ቢያንስ ለመቀነስ እንግዲህ ማጥፋት አይቻልም፣ በተቻለ መጠን የስራ አጥነትን ለመቀነስ ጠንከር ያሉ ስራዎች ይጠብቃሉ ብዬ ነው ማምነው። እነዚህ አሁን ተፎካካሪ ፓርቲዎችም እድል አግኝተዋል። የመረጣቸውን ህዝቦች አክብረው ድምጻቸውን ተጠቅመው በሚቀጥሉት ሰፊ የፖለቲካ ምህዳር በሰፈው በዛ ልክ እድላቸውን ተጠቅመው የህዝቡን ሀደራ ሊወጡ ከምንም በቅድሚያ ግን ለሰላም ትኩረት ሰጥተው ሊሰሩ ይገባል ይላል። አንዱ ተፎካካሪ ፓርቲ የራሱ ፖሊሲ ያለው ያንን ፖሊሲ ከገዢ ፓርቲ ጋር አንድ ላይ በማጣመር ስራዎችን አንድ ላይ በመረዳዳት ቢሰሩ ለሀገሪቷ መልካም የሆነ ለዜጎቹ ጠቃሚ የሆኑ ውጤታማ ስራዎችን መስራት ይቻላል ብዬ አምናለሁ። ተፎካካሪ ፓርቲዎች ከብልጽግና ፓርቲ ጋር እኩል ተወዳድረዋል፣ መድረክም ተሰጥቷቸዋል። በጣም ጥሩ እንትን ነው የተያየው። እነሳውን ብልጽግና ፓርቲ አልፈዋል፣ ብልጽግና ፓርቲ ተመርጠዋል። እነሱም የግድ ተቀራርበው በአሁኑ ሰዓት ተቀራርበው መስራት መቻል አለባቸው።
በ1960ዎቹ ገደማ ዋዱ በመባል አርሶ አደሮችን የእርሻ ዘዴ ለማላመድ የተመሰረተው የወላይታ ሶዶ ግብርና ኮሌጅ አሁን ላይ በ6 የትምህርት ዘርፎች በብዙ ሺዎች የሚቆጠሩ ተማሪዎችን የሚያሰለጥን አንጋፋ ተቋም ለመሆን በቅቷል። ኮሌጁ ከተመሰረተ ጊዜ አንስቶ የአካባቢው አርሶ አደሮችን ዘመናዊ የአስተራረስ ዘይቤ በማላመድ ከግብርናው ዘርፍ የሚገኝ የምርት መጠን እንዲጨምር ከፍተኛ ሚና ነበረው። ከኮሌጁ አመሰራረት ጀምሮ የእስካሁኑን ጉዞ በወፍ በረር የምታስቀኘው ሂሩት የምሩ ናት። የወላይታ ሶዶ ግብርና ኮሌጅ መቼ ተጀመረ? አገልግሎት መስጠት የጀመረው መቼ ነው የሚለውን ምን አገልግሎቶችን እየሰጠ ይገኛል? በስንት ተማሪዎች ጀምሯል? አሁን ስንት ተማሪዎችን እያስመረቀ ይገኛል የሚለውን በዜና እወጃችን ልናስቃኛችሁ ወደናል። በ1962 ዓመተ ምህረት የዓለም ባንክና የኢትዮጵያ መንግስት የብድር ስምምነት ተስማምተው ዋዱን ወይንም የወላይታ እርሻ ልማት ድርጅትን አቋቋሙ። በመጀመሪያው 6000 ገበሬዎችን ለማሰልጠን በእርሻ ዘዴ 6000 ገበሬዎችን ለማሰልጠን የኑሮ ዘዴ ክፍሎችን ለማሰልጠን የእርሻ ወኪሎችን ወይንም ኤክስቴንሽን የሚባለው የእርሻ ዘዴና ጥቅም ማስፋፊያ መስሪያ ቤት ይባላል። ከወላይታ ዞን ውስጥ ከነበሩ 7 ወረዳዎች ወጣቶቹን መልምሎ በማምጣት ስልጠናውን ጀመረ። ከዛ በተጨማሪ እንደገና ከወላይታ ዞን ውጪ ከስዳማ፣ ከጎፋ፣ ከተለያዩ ከአጎራባች ዞኖችም መጥቶ እዚህ በሳቱ ማዕከል በነበረ ጊዜ በተለያዩ ሙያዎች ስልጠና እንዳገኙና ተመልሶ ደግሞ ወደ ማህበረሰብ ውስጥ ገብቶ ህዝብን የሚጠቅም ስራ እየሰራ እንደቆየ ነው። ኮሌጁ የግብርናውን ዘርፍ ሊያሻግር የሚችል ባለሙያ ማፍራትን እቅዱ አድርጎ በመያዝ የአካባቢው ማህበረሰብን ተጠቃሚነት ቅድሚያ ሰጥቷል። ኤንፒ ናይትሮጅንና ፎስፈረስ አንድ ላይ ደባልቀን በ10 ፕሎት ዘርተን ኤንፒኬ ናይትሮጅን፣ ፎስፈረስ፣ ፖታሺየም እነዚህን ሶስቱን ደባልቀን ዘርተን በሙሉ ከበቀለ በኋላ ሲዘረዘር ገበሬዎች መጥተው በገበሬ በዓል መጥተው ያያሉ። ናይትሮጅን ምን ውጤት እንደሰጠ፣ ፎስፈረስ ምን ውጤት እንደሰጠ ገበሬው ይጋበዛል። ገበሬው በሙሉ ይጋበዛል። እርሻዎች ነበሩ፣ የከብት እርባታ ነበረ። ደግሞ የ9 ወር ስልጠና ያካሂዳሉ። በዛን ጊዜ ግብርና ሚኒስቴር ነበረ። በግብርና ሚኒስቴር ስር ሆነው እና እንደዛ ሆኖ ብዙ ዘርፎችም ይኖራሉ እና ሲያሰለጥኑም ነበር። በየ9 ወሩ ተማሪዎች እየተቀበሉ አሰልጥኖ ያስመርቁ። አርሶ አደሩን ዘመናዊ የአስተራረስ ዘይቤ በማላመድ እንዴት ማረስ እንዳለበትና ባመረተው ምርት እንዴት መጠቀም እንደሚችል ያሳየ ታሪክን ጥሎ ያለፈ ሲሆን ኮሌጁ አሁን ላይ በ6 የትምህርት ዘርፎች በብዙ ሺዎች የሚቆጠሩ ተማሪዎችን በማሰልጠን ለላቀ ስኬት እየተጋ ይገኛል። በተለያዩ ግብርና ዘርፎች ለምሳሌ በእጽዋት ሳይንስ፣ በእንስሳት ሳይንስ፣ በእንስሳት ጤና፣ ህብረት ስራ፣ በተፈጥሮ ሀብት አያያዝ ላይ እና መስኖና አነስተኛ ኢሪጌሽን በሚል ዲፓርትመንቶች የተለያዩ ስልጠናዎችን በረዥም ጊዜ እየሰጠ ነው ያለው። ከዛም በተጨማሪ እንደየ አስፈላጊነቱ የማህበረሰቡን የግብርና ክህሎትን ለማዘመን አጫጭር ስልጠናዎችን ከ15 ቀን እስከ 45 ቀን ድረስ በተለያዩ ጊዜ ከተለያዩ ተቋማት መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በጋራ ለመሆን ግለሰቦችን ጨምሮ አስፈላጊ የሆኑችን ለግብርናው ከማዘመን አንጻር ጠቃሚ ናቸው ብለን የምናስባቸውን አጫጭር ስልጠናዎችን ቅድም በተባሉ ትምህርት ክፍሎች
ስልጠናዎችን እየሰጠን ነው ያለ። አርሶ አደሩ ማሳውን ጥሎ ወደ ከተማ መፍለስና አዳዲስ የግብርና ዘዴዎችን ማላመድ በዋናነት የተነሱ ተግዳሮቶች ሲሆኑ ከችግር ባሻገር በመስራት ሀገራችንን ለመለወጥ ዘመናዊ ግብርናን ማዳበር እንደሚገባ አጽንኦት ተሰጥቶበታል። አበባው እንኳን ፍሬ ቢዘራ አበባውንም ሽጦ ሊኖር ይችላል። ብዙ ነገር አለ። የአሁኑ ጊዜ ወጣቶች ደግሞ በብዛት ገጠር ስላሉ ብዙ ቦታ ብዙ ነገር አይተው ስለመጡ ስለዚህ ቤተሰቦቻቸውን ሊያስተምሩ ይችላሉ። እነሱም ወደ ከተማ ከመሮጥ እዛው እነሱ ከቤተሰቦቻቸው ጋር ቢሰሩ አንድ የስራ መግቢያ ሊሆን ይችላል። የኑሮ ውድነትን ለመቀነስ ሁሉም ሰው የከተማ ግብርናን በየግቢው ተግባራዊ እንዲያደርግ ጥሪ ተላልፏል። በ2015 ዓመተ ምህረት የተመሰረተው የሀቢታት ቃለ ሕይወት ቤተክርስቲያን የሴቶች ማህበር ከእደ ጥበብ ስራዎች በሚያገኘው ገቢ በርካታ አቅመ ደካማ ወገኖችን እያገዘ ይገኛል። ማህበሩ ለበርካታ ሴቶች የስራ ዕድል የፈጠረ ቢሆንም የማምረቻና የመሸጫ ቦታ አለመኖሩ ስራውን ለማስፋፋት እንቅፋት መሆኑን አንስተዋል። ፍሬህይወት ተስፋዬ ተጨማሪ አላት። ወንጌላዊት አዲስ አሻንጎ በ2015 ዓመተ ምህረት ነበር በወላይታ ሶዶ ከተማ የሀቢታት ቃለ ሕይወት ቤተክርስቲያን በቅጥር የተቀላቀሉት። ለወንጌል ስራ በወጡበት አጋጣሚ በርካታ እናቶች ስራ አጥ መሆናቸውን በማየት አዲስ ሀሳብ በማመንጨት የሴቶችን ማህበር አደራጅተው የእደ ጥበብ ስራ አስጀመሩ። የእግዚአብሔር ቃል ሊሰራ መስራት እየቻለ ሊሰራ የማይወድ አይብላ ይላል። ስለዚህ ብንሰራ ስራ ብንፈጥር ብዬ በቤተ ክርስቲያን ላይ ያሉ መሪ አገልጋዮችን መጀመሪያ አማከርኩ። ካማከርኩ በኋላ በ6 ቡድን ሰዎችን አካፈልኩ። ከዛ ስልጠና ሰጠው በ2015 ማለት ነው። እና ስልጠናውን ተቀብለው ከዛ እሱን መነሻ አድርገን ተነስተን በ6ቱም ዞን ላይ በዛ ሰፌድ የሚሰሩትን፣ ጥጥ የሚፈትሉትን፣ ዳንቴል የሚሰሩትን ሌላ ብዙ አይነት እጅ ስራ አለ። መሶፍ ወርቅ ብዙ አይነት ስራ አለ። አሁን እንዳያችሁ በሀቢታት ቃለ ሕይወት በሴቶች ማህበር ተደራጅተው በተለያዩ እደ ጥበብ ስራ የተሰማሩ እነዚህ እናቶች ለብዙ አቅመ ደካሞች አለኝታነታቸውን አሳይተዋል። የእደ ጥበብ ሙያቸውን ከማዳበር በተጨማሪ የእርስ በርስ ማህበራዊ መስተጋብራቸውም ለማጠናከር ይህ ምቹ እድል ሆነላቸው። በመካከላችን ያሉ የድሃ ወገኖቻችንን ወይም ደግሞ መበለቶችን ለመደገፍ በቀን አንድ ጊዜ እንኳን መብላት ማይችሉትን በቀጣይነት ለመርዳት ምንድነው ማድረግ ያለብን ከሚል አላማ ባለን ሙያ በምንችለው ነገር ለምን አንረዳቸውም በሚል መስፋት የሚችሉ ሰፌድ የሚሰፋው በሰፌድ በመስፋት አንዱ ከሌላው ብዙ ነገር ይማራል፣ ባህሪ ይማራል። እንደገና ይሄ እደ ጥበብ ስራዎችን አንዱ ከሌላው ይማራል። ብዙ ሰው የረሳውን ሙያ ሁሉ በዛ ጀምረን አሁን የማናውቀው አሁን እኔ ማላውቀውን ነገር አሁን አውቃለሁኝ። የሚረዳቸው የሌላቸውን ቅቤ ምናምን ይዘን የራስ ጸጉር ቅቤ ይዘን ሄደን ቅቤ እናረጋለን። እኔ ያለኝ ሙያ የተለያየ ሙያ አለኝ፣ ግን በዋናነት አሁን ይሄንን የዳቦ መሶብ ሰርቼ አቅርብ ያለው የዳቦ መሶብ አቅርብ ያለው ያው ከዛሬ ጋር 4ኛ ጊዜ ሲሰራ ነው። ትልቁን ዳቦ መሶብ፣ የእንጀራ መሶብ፣ ኖርማል ሰፌድ እየሰራው በማቅረብ እገኛለሁ። ማህበሩ በትንሽ የጀመረ ቢሆንም አሪቆ በማሰብ ለዚህ ደረጃ በቅቷል። የማምረቻና መሸጫ ቦታ ቢኖር ከዚህም በላይ በመስራት ለብዙዎቹ የስራ እድል መፍጠርም ይችላል። የማህበሩ አባላት ያመረቱትን በአጠቃላይ በኢትዮጵያ ቃለ ሕይወት ቤተክርስቲያን ዘንድ በሚከበረው በእናቶች በዓል በሰኔ 21 2018 ዓመተ ምህረት ለመሸጥ ዝግጅት እያደረጉ መሆናቸውን ለወላይታ ቴሌቪዥን የገለጹት እንግዲህ የተሰበሰበው ዛሬ የተሰሩ ስራዎች የሚሰበሰቡበት ቀን ነው እና የሚሰበሰቡበት ቀን ስለሆነ 21 ላይ ደግሞ የተሰበሰቡ እቃዎች በጨረታ ይሸጣል እና በጨረታ ተሽጦ ገንዘብ የሚሰበሰብበት ቀን ነው። በጋራ የምናመልክበት ነው። ሰዎች ደግሞ እንግዶችም ተጋብዘው ልምዱን የሰዎች የሚካፈሉበት ነው እና ወደፊት ቦታ ቢኖር የተለያየ ሙያ ያላቸው በተለያየ ሙያ ዘርፍ ተሰማርተው ፋብሪካ በማቋቋም ቀለል ያሉ ከበድ ያሉ ፋብሪካዎችን በማቋቋም ለብዙ ሰዎች የስራ እድል ይፈጥራል ብለን እናምናለን። ይሄንን እጅ ስራዎችን ሰርተን ኖርማል ፕሮግራም ብቻ አድርገን ከምንካፈል ብቻ ከመንበተን ይልቅ ለሌሎች ለድሆች በመትረፍ ወንጌልን በመስራት
ይህንን ደግሞ እኛ ቤተ ክርስቲያን ከራሷ አንዳንድ ግብዓቶችን ገዝታ ትሰጠናለች። እኛ ደግሞ በሙያ አገልግሎትን ነጻ በመስጠት እንደዚህ አይነቶችን በመስራት ይዘን እናመጣለን። አንደኛ ቤተ ክርስቲያን ያ ብዙ ታቅዳለች። ቦታ እንኳን ቢሰጥ ገንዘባቸው ይውቀት ያለ ቁጭ ያሉትን ከውጭም ወደዚህ ልማት አስገብተን 20 ሰዎችን በስራ ላይ አሰማርተናል ስልጠና ሰጥተን እና ለወደፊት ትልቅ ራዕይ ያለን ነገር ግን ቦታ የለን። ትልቁ ጥያቄ ለዚህ ፕሮጀክት ወይም ለዚህ ልማት ስራ ቦታ የለን። በሀቢታት ቃለ ሕይወት ቤተክርስቲያን የተጀመረው የሴቶች ማህበሩ ለሌሎችም ምሳሌ የሚሆን ነው የሚሉት በወላይታ ሶዶ መሀል ክፍለ ከተማ የሴቶች ክንፍ ጽፈት ቤት ኃላፊ ወይዘሮ ብዙነሽ ኤልያስ የማምረቻና መሸጫ ቦታ ለማመቻቸት ጥረት ይደረጋል ብለዋል። እንደ ሶዶ ከተማ የሚመለከተው አካል ተባብረው ቦታ ተሰጥቷቸው አንደኛ መስሪያ ቦታ ምክንያቱም በርካታ ሴቶች የስራ እድል ፈጠራ የተፈጠረበት አግባብ አለ። አሁን እዚህ ውስጥ ስራ አጥ ሴቶችን ልናገኝ አንችልም። ሁሉም ሰው ስራ ላይ ነው ያለው። ስለዚህ እነዚህ ሰዎች ይህን ስራ ሰርተው ውጤታቸውን ደግሞ ምርታቸውን የሚሸጡበት ቦታም ተዘጋጅቶ እንደ ከተማ ታስቦ የሚሰጥበት አሁን ፕሮፖዛል አቅርቧል፣ ጥያቄ አቅርቧል። ይሄ ጸድቆላቸው ቦታ እንዲሰጥ የሚለውን ሐሳብ እንደ ራሴ እንደ መንግስትም ያው ብሰጣቸው የሚል ሐሳብ ይሻለው። ዜናዎች እንደቀጠሉ ናቸው። ክቡራን ተመልካቾቻችን አሁን ደግሞ ከውጪ ዜና ምንጭ ወዳገኘናቸው መረጃዎች እንሻገራለን። አብራችሁ ዝለቁ። ከሰሞኑን ከአውሮፓ ባሉ ታላላቅ ዩኒቨርሲቲዎች የተፈጸመው የመጽሐፍት ስርቆት ከሁለተኛው የዓለም ጦርነት ወዲህ የተመዘገበ ትልቁ ዝርፊያ መባሉ አነጋጋሪ ሆኗል። በተለይም ውድና የማይገኙ አሮጌ መጽሐፍትን በሐሰተኛ ቅጂዎች በመተካት የሚፈጸመው ስርቆት በሕገወጥ የመጽሐፍት ጨረታ መታጀቡ ጉዳዩን አወሳስቧል። በብዙዎች ዘንድ የሰሞኑ መነጋገሪያ ርዕሰ ጉዳይ ሆነው የመጽሐፍት ስርቆት በማስመልከት ትዝታ ታከለ አጭር ጥንቅር አዘጋጅታለች። አብረን እንከታተል። ሁለት ሰዎች በኤስቶኒያ ወደሚገኘው ታርቱ ዩኒቨርሲቲ ቤተ መጻሕፍት ገብተው በሁለት የ19ኛው ክፍለ ዘመን ደራሲዎች የተጻፉ 8 መጽሐፎችን ለማንበብ ጠየቁ። እነዚህ መጽሐፍቶች የሩሲያዊ ገጣሚና ጸሐፌ ተውኔት አሌክዛንደር ፑሽኪንና የስመጥሩ ደራሲ ኒኮላይ ጎጎል ናቸው። ሰዎቹ ራሻኛ ይናገሩ የነበሩ ሲሆን ታናሽ ወንድማቸው በአሜሪካ ትምህርቱን ለመቀጠል የተለያዩ መጽሐፍትን እየተመለከተ በመሆኑ እሱን ለማገዝ መምጣታቸውን አስረድተዋል። ከ3 ወራት በኋላ ግን የቤተ መጻሕፍቱ ሰራተኞች መጽሐፎቹ በሐሰተኛ መጽሐፍት እንደተተኩ አስተዋሉ። ይህም በመጽሐፍት ስርቆት ታሪክ አነጋጋሪውና በአስደናቂ ሁኔታ የተተገበረ የሌብነት ስልትን አመላከተ። ለመሆኑ የፑሽኪንና የጎጎል መጽሐፍት ከአውሮፓ ታላላቅ ቤተ መጻሕፍት ተሰርቀው የሚወሰዱት ወዴት ነው? ምላሽ ሳያገኝ ሲያወዛግብና መላምቶች ሲሰጡበት ቆይተዋል። በርካታ የአውሮፓ ዩኒቨርሲቲዎችም ተመሳሳይ እጣ ያጋጠማቸው ሳይውል ሳያድር ነበር። በተመሳሳይ ቀንና ሰዓት መጽሐፍቶች ተመሳስለው በተዘጋጁ ሌሎች ቅጂዎች ይተካሉ። እውነተኛ እንዲመስሉም የቤተ መጻሕፍቱ ማተምና ቁጥሮች ያርፍባቸዋል። ሌቦቹ የዋዛ አይደሉም፣ የተደራጁና ዘመናዊ ናቸው። በተለምዶ ሁሉም ቤተ መጻሕፍት መጽሐፍቱ ላይ ማተማቸውን ያሳርፋሉ። መጠናቸው እንደ አገሩና እንደ ቤተ መጻሕፍቱ ቢለያይም በታላላቅ ቤተ መጻሕፍት በካሜራ በታጀቡ ህንጻዎች በምን ታምር ብዙ ገጽ ያሏቸው መጽሐፍት ሊሰወሩ ቻሉ? አመራማሪ ብሎም አነጋጋሪው ጉዳይ ከአካባቢው ጸጥታ አካላት አልፎ ዩሮፖል የአውሮፓ ህብረት የህግ ማስከበር ትብብር ኤጀንሲ ዘመቻ ፑሽኪን የተባለ ምርመራ እንዲከፍት አስገድዶታል። Europol launched a continent-wide investigation. Its name? Operation Pushkin. በተደራጁ ዘራፊዎች ኢላማ በተደረጉ ቤተ መጻሕፍት ዳግም ሊገኙ የማይችሉ መጻሕፍት ጠፍተዋል። 1 ዓመት ባልሞላ ጊዜ ውስጥም እንደ ልብ የማይገኙና $600,000 እንደሚያወጡ የተገመቱ 73 ውድ መጻሕፍት ከቤተ መጻሕፍቶች ተሰርቀዋል። በመጻሕፍት መደርደሪያ ላይ ምንም ክፍተት ሳይተው በፎርጂድ በመተካት የሚፈጸመው ስርቆት የዩኒቨርሲቲዎችን በታሪክ የደለቡ ክምችት ያሏቸው መጻሕፍትን ኢላማው ያደረገ ነበር። ባልተለመደ መልኩ በ19ኛው ክፍለ
ዘመን የሩሲያ ዘመናዊ ሽሬ መጻሕፍት ስርቆት እየጨመረ መምጣቱ ምክንያቱ ምንድነው በሚል ለተሰሩ ምርመራዎች ምላሽ የሆነው ደግሞ ህገወጥ ጨረታ መበራከቱ ነበር። የመጻሕፍት ስርቆት የተጧጧፈው እንደ አውሮፓውያን አቆጣጠር በ2022 እና 2024 መካከል የአውሮፓ የወንጀል ማዕበል ከፍተኛ ደረጃ ላይ በነበረበት ወቅት ነው። በእነዚህ ዓመታት በመቶዎች የሚቆጠሩ ጨረታዎች በታላላቅ የአውሮፓ መድረኮች መከናወናቸው ደግሞ የነገሩን ጥልቀት አመላክቷል። የጨረታ ማዕከላትና ድረገጾችን የመዝጋት እርምጃዎች ቢካሄዱም ስርቆቱን መቀነስ እንኳን አልተቻለም። ይህ በእንዲህ እንዳለ ዘመቻ ፑሽኪን ገና አልተጠናቀቀም። በርካታ ፖሊሶች በተለያዩ ሀገራት የሚገኙ ንብረቶች ላይ ፍተሻ እንዲያደርጉ ምክንያት የሆነው ስልታዊ የመጻሕፍት ስርቆት ታሪካዊና ብርቅዬ መጻሕፍትን ባይመልስም እንኳን በመስረቅ ወንጀል ተጠርጥሮ የታሰረ የመጀመሪያው ግለሰብ የ48 ዓመቱ ቤቃ ስሬኪዜን ይፋ አድርጓል። ግብረ አበሮቹና በመላው አውሮፓ በዚህ ተግባር ላይ የተሰማሩ ነውረኞች ቋሚ አድራሻ የላቸውም። አንዳንዶቹ የመጽሐፍ ቀበኞችም እስካሁን ድረስ አልተያዙም። ስርቆቱን ለመክታትም ብዙ ርቀትን መጓዝ እንደሚያስፈልግ አመላካች ሁኔታዎች አሁንም እየተሰሙ ነው።